ምን እንታዘዝ? የሆነ ነገር ላማክርህ ነበር። እሺ ንገሪኝ። ከዚህ በፊት ምን አልሽ? ፍቅረኛ ነበረኝ 6 ዓመት የቆየ ነው። ድምፅሽ እየተቆራረጠ ነው። 6 ዓመት አብሬ ቆይቼዋለሁ። የልጅ እሺ ቆይ ተመልሼ ልግባ። እንደ ዋይፋይ ላስተካከል። ተመልሰሽ ደግሞ ስትገቢ ሌላ ሰው ይገባል። ይሰማል? ጭራሽ ተቋረጠች። ወረርሽኙ እኮ የከፋው ነው አልኩ። አሁን እኮ በቃ መተዛዘን ራሱ ጠፋ እኮ። በትንፋሽ ሆነ እንደሚተላለፈው። ቆይ ሄሎ ይሰማል? ሄሎ ይሰማል? በጣም ተዳክማለች። አሁን ይሰማኛል። እሺ ንገሪኝ። እና ማለት ነው ልናገር። እሺ ከዚህ በፊት ፍቅረኛ ነበረኝ። ለ6 ዓመት አብረን ቆይተናል። ኦኬ። እንዴት ተዋወቃችሁ? አዲስ አበባ ላይ ይሰራል። በምን ተዋወቃችሁ? እንደዚህ የሲስተር ጋር የሲስተር ባል ቤተሰብ ነው። የሲስተር ባል ቤተሰብ? እሷ ጋር ሲመጣ እንደዚህ ተዋወቅን። ከዛን ኖርን፣ አብረን እየኖርን ማለትም እያወራን ከዛን ቀጠለ ፍቅረኛ የሆነ ምናምን ነገር አብረን እስከ 7 ዓመት ምናምን ቆይተናል። ግን ምንም ለውጥ የለም፣ በሱ ላይ የማየው ለውጥ የለም። ብቻ ወድሻለሁ፣ አፈቅርሻለሁ ብቻ ነው። በርቀት ነው የምታወሩት? እንደዚህ በአካልም እንገናኛለን ሁላ። እሺ ወድሻለሁ፣ አፈቅርሻለሁ ምናምን ብቻ ነው የሚለው። እሺ እኔም ወደድኩት፣ የምርም እሱም ወደደኝ። ከዛን አብረን እየኖርን እያለ እያወራን ማለት ነው መሀል ላይ እንጋባ የሚባል ጥያቄ ጠየቅኩት እኔ ራሴ። ማለት ለውጥ አውቄ አንዳንዴ ሰውን ትፈትናለህ በትንሽ ነገር ማለት ነው። እስቲ እንጋባና ለምን ቻሌንጆችን አንጋፈጣቸውም አልኩት። ከዛ ወይንም ከመጋባታችን በፊት ቤተሰብ አስተዋውቀኝ አልኩት። ቤተሰብ ልተዋወቅ፣ ከኔም ቤተሰብ ጋር ከአንድ ሰው ጋር ተዋወቅ፣ ከዛን የምር መሆኑን እንቀጥልበታለን አልኩት። ከዛን ቤተሰብን አላስተዋውቅሽም፣ ትንሽ እናውራ፣ እንቀጥል። ይሰራል፣ ጎበዝ ነው፣ ግን ለውጥ የሚባል ነገር በህይወቱ ላይ የለም። ቁማር ይጫወታል ይሁን አላውቅም። እኔ የምሰራው አዲስ አበባ ነው፣ እሱ የሚኖረው ክፍለ ሀገር ነው። ከዛን አይሆንም አለኝ፣ ቤተሰብም አላስተዋውቅም አለኝ። እሺ አልኩኝ። ከዛን እንጋባ አልኩት አውቄ። አሁንም ቆይ ትንሽ እንቆያለኝ። አየሁት፣ ብዙ ጊዜ አየሁት፣ እስከ 7 ዓመት አየሁት። ከዛም በቃ ፓስፖርቴን አወጣሁኝ። ይሄ እየተጫወተብኝ ነው አልኩኝና ፓስፖርት አወጣሁኝ። በመሀል መጣሁኝ ወደ ዱባይ። ከዛን እኔ መጥቼ እንዳግዘው ነው የሚፈልገው። አሁንም እኔ ደግሞ ዞር ብዬ አላየውም፣ አልደውልለትም፣ አላናገረውም። እሱ ደግሞ ምንድነው የሚያደርገው? 24 ሰዓት እኔ ሊያወራኝ ይፈልጋል። እኔ ደግሞ ሰው ቤት ነኝ ያለሁት፣ ብዙ ማውራትን አልፈልግም። አይረዳህም፣ ምንም ብትለው አይረዳህም፣ ምን ብታረገውም አይረዳክ ሰው ነው። ከዛን አጋጣሚ ዱባይ በመጣሁት በ2 ወሬ ፌስቡክ ላይ ሰው ተዋወቅኩ። አንዴ ሴትዮዋ ደወለችልኝ።
ማዳም ነች የደወለችው። የእንቅልፍ ኪኒ ሰታችሁ አስተኛችሁ አላልኩም? እኛ ዲሊቨር እናደርግላችኋለን፣ ችግር የለውም። በምግብ ምናምን ይተኙ። በዚህ ሰዓት ማዳሞች እንቅልፍ ይተኙ። እሺ። ከዛ ልክ ፕሮግራማችንን ስንጨርስ የሚወጋ ነገራት ወጓችኋላችሁ፣ ይነቃሉ። ያኔ አይ ደወለች አለች እኮ እሷ ራሱ እና ማዳሞች የደወለችው ነው። ማዳም ደውላብኝ። እሺ። እና 2 ወር በሞላኝ ሰዓት ላይ እዚህ ዱባይ ላይ ከመጣሁ አሁን 7 ወሬ ነው። ከዛን ፌስቡክ ላይ ተዋወቅኩኝ ከሆነ ልጅ ጋራ። እሺ። ፌስቡክ ላይ ተዋወቅኩኝና ኢትዮጵያ እያለሁኝ ያናግረኛል፣ ሀይ ይለኛል ፌስቡክ ላይ። ብዙም ያኛው ስላለ በእምነት ቁጭ ብያለሁኝ። ከዛን እዚህ ከመጣሁ በኋላ ደግሞ 2 ወር ከሞላኝ በኋላ ማናገር ጀመርኩኝ። እግዚአብሔር የሚሰጠኝን እድል እጠቀማለሁኝ፣ በእምነቴ እጸልያለሁኝ እግዚአብሔር አንድ አሳልፎ እንዲሰጠኝ እና ምንም አሁን እግዚአብሔር የሰጠኝ ደግሞ እውነት በአካል አላውቀውም፣ ግን በቪዲዮ እንደዋወላለን። ከሲስተር ጋር አገናኝቻቸዋለሁ። በስነ ስርዓት ያወራሉ ከቤተሰብ ጋራ። እሱም ቤተሰብ ጋርም ተዋውቂያለሁኝ። በጣም የሚያግዘኝ፣ የሚደግፈኝ፣ የሚጸልይልኝ፣ የሚያበረታታኝን ሰው አግኝቻለሁ። ግን አሁንም ቢሆን ያኛው ደግሞ ይደውልልኛል፣ ይቅርታ ይለኛል። እዚህ ከመጣ በኋላ እንታረቅ ይለኛል። አጥፍቻለሁ እንመለስ ይለኛል። ከማናቸው ጋር ነው ብሆን የሚሻለኝ? ግራ ገባኝ። አንድ ይሄ በጣም ያበረታታኛል። አሁን በፌስቡክ የተዋወቁት የራሴ የምል ማለት ኢትዮጵያ እንደውም በዘር ምናምን የሚባል ነገር አለ። ጨርሼ የማውቀው ቤተሰቡንም ጨርሼ የማውቀው አሁን በፌስቡክ የተዋወቅኩት። አሁን ግን ያኛው ደግሞ ይቅርታ አርጊልኝ እያለ ነው። በፌስቡክ የምታወቂውን ጨርሰሽ ታውቂዋለሽ? በጣም ጨርሼው ነው የማውቀው። ጎበዝ ነው፣ የሚሰራ ሰው ነው። ቤተሰቡን አስተዋውቆኛል። ቤተሰቤን አስተዋውቄዋለሁኝ። ስመጣ እንደምንጋባ ነው የሚነግረኝ። አይዞሽ በርቺ ነው፣ ይጸልይልኛል ምናምን ነገር። ያኛው ደግሞ ምንድነው 24 ሰዓት ካላወራውሽ አንድ ነገር ስነግረው ደግሞ ማይረዳኝ ምናምን ነገር ነው። እንዴት ላድርጋቸው ጌታ? ውስጥሽ ምንድን ነው የሚልሽ? መጀመሪያ አንቺን ውስጥ የሚልሽን ንገሪኝ። ውስጥሽ ምንድን ነው የሚልሽ? ማንኛው ጋር ነው ትኩረትሽ? የመጀመሪያ በፌስቡክ ከተዋወቅኩ ጋር ማለትም በጣም ይረዳኛል። የምር በጣም ይረዳኛል፣ በጣም ያግዘኛል። ጎበዝ ነው፣ የስራ ሰው ነው። ያኛው ምንድን ነው ይሰራል ግን አይለወጥም ምናምን ነገር፣ ለውጥ የለም። ቁማር ይጫወታል ሊሆን አላውቅም፣ ይጠጣል ሊሆን አላውቅም፣ ከኔ ተደብቆ አላውቅም። አሁን አንቺ ከዛኛው ከመጀመሪያው ጋር ሳታቆሚ ከዚህኛው ጋር ለምን ተዋወቅሽ? አቁሜ እኮ ነው ያኛውን አቆምኩት። አትደውልልኝ ብዬ አቆምኩት። ግን ድጋሜም ይደውላል እንደዛ ብዬው። እሺ ምን ያህል ነው እድሜሽ? እኔ 22 ገና ነሽ፣ ልጅ ነሽ። ሚዩት አድርጊሽ፣ ሚዩት አድርጊና አዳድ። አሁን ትንሽ አሳሳቢ ጉዳይ፣ አንቺ በፌስቡክ የተዋወቅሽውን ሰው ጨርሻ አውቀዋለሁ ብለሽ ጨርሰሻል። በቃ ሰው 10 ዓመት በትዳር መኖሩ አብሮት የኖረውን ሰው ጨርሻ አውቀዋለሁ ብሎ ማውራት አይችልም። የሚያውቀው ድረስ ነው አውቃለሁ ብሎ የምናገር። ሚዩት አድርጊ። ስለዚህ ጨርሼ አውቀዋለሁ አይባልም። የተነገረሽን ሁሉ አትመኝ። ቤተሰብ አስተዋወቂ ምናምን የኔ እናት እንዲ አግብተው የመጡት እኮ ራሱ እኮ መከራ እየገጠማችሁ እኮ ልጅ ወልደው አብረው አመታት ኖረው
ስድስት ደረስ ብዬ ልምጣ ብሎ ሲመጡ ሰውየውን አያውቁትም። ሌላ ሰውዬ ተቀይሯል። እንዲህ ሰውዬ ጋር እንደ እየኖርኩ የነበረው ምናምን ሁላ እስኪሉ ድረስ አንቺ ፌስቡክ ላይ ነው የተዋወቅሽው። ጨርሰሻል። በቃ አንቺ ኦልሬዲ መሬት ይዘሻል። ጥሩ ሰው ብለሽ ደምድመሻል። ቤተሰቡን ስላስተዋወቀኝ በቃ ስመጣ እንገባለው፣ ያበረታታኛል፣ ይጸልይልኛል። በቃ ይሄ ነው መለኪያሽ። በዚህ አምነሽ ልብሽን ሰጠሽ። ይሄ ነው ከፍተኛ ስብራት የሚፈጥረው። የኔ እናት፣ የሰው ልጅ ክህደቱ እኮ አይደለም የሚሰብራችሁ፣ መዋሸቱ አይደለም። መዋሸትና ክህደት እኮ ምንም የተለመደ ነው። የእናንተ የማመን ሌቭላችሁ ነው። አምናችኋቸው ጨርሳችሁ መሬት ይዛችሁ በቃ እሱማ የህይወቴ ጫፍ ነው፣ በቃ እሱ ማለት ልኬ ነው፣ የህይወቴ ልክ ነው፣ የሰው ልክ ነው ብላችሁ ጨርሳችሁ፣ ነገር ግን ያልጠበቃችኋቸው ቦታ ስታገኟቸው ትሰበራላችሁ። 22 ዓመትሽ ነው። በዚህ ጊዜ ከባድ የልብ ስብራት ቢገጥምሽ ራሴን ላጥፋ ነው የምትይው አንቺ ልጅ ነሽ። ስለዚህ እኔ በማስተዋል እንድትራመጂ ነው መመክርሽ። ገብቶሻል? ሁለቱም ለህይወትሽ ጠቃሚ መሆናቸውን ማረጋገጫ የለሽ። በመሰረቱ የሰው ልጅ ለጥሩነቱ ማረጋገጫ ልታገኙ አትችሉም። እግዚአብሔር ልብና ኩላሊትን መርምሮ እሱ ራሱ ጥሩ መሆናቸውን ያረጋግጥላችሁ እንጂ በተለያየ መንገድ እናንተ ማንንም ሰው እርግጠኛ ሆናችሁ መናገር አትችሉም። ምክንያቱም እስከዛሬ እርግጠኛ ሆናችሁ የተናገራችሁላቸው ሰዎች እኮ ከጀርባ እኮ ወቅተዋችኋል። ጥሩ ሰው ናት ያላችኋት፣ ጥሩ ሰው ነው ያላችሁት ሰው ፋይናሊ ጎድቷችኋል። ስለዚህ በማንም እርግጠኛ መሆናችን የሚኔ እናት፣ አሁን ልጅነት ስለሆነ አይምሮሽ ውስጥ ያለው እኔ እንድታስተውይ ነው እንደ ወንድም የምመክርሽ። ግድ የለሽም፣ ገና ነሽ። ሰው ሀገር ላይ ነው በዛ ላይ ያለሽው። ገና የመብሰሉን ህይወት አልጀመርሽው። ልጅነት ነው ውስጥሽ የሚንቀለቀለው፣ እሳት ነው ውስጥሽ የሚንቀለቀለው እና እንክብካቤው፣ መጸለዩ፣ ላንቺ ያለው ምናምን ስኑ ሪስፔክቱን በርቀት ምን አርገሽ ወስደሽዋል። በቃ እሱ የምርጦች ሁሉ ምርጥ ነው ብለሽ። ሰይጣንም እኮ ጥቅስ ይጠቅሳል የኔ እናት ከመጽሐፍ ቅዱስ። እውነት ቆንጆ ቆንጆ ጥቅስ ወይ ሰይጣን እኮ እንደው የእግዚአብሔር ቃል ሲጠራበት እኮ ይጠቅስልሻል የኔ እናት። ምዕራፍ እንደዚህ እንደዚህ ላይ እንዲህ እንዲህ ይላል አይመስልሽም? ምን ታስቢያለሽ ይልሻል። ጥቅስ ከጠቀሰማ መልአክ ነው ማለት ነው። ተበላሽ፣ ቆዳሽን ነው የሚገፍልሽ። ሰው ሰይጣንም መልአክ ይመስላል። ገብቷችኋል? ሰው ሲነገራችሁ መልካም ነገር ስታዩ በርቀት እንደዚህ ትሪት ስትደረጉ ምን ብላችሁ ተደላድላችሁ አትቀመጡ። ምን ተዘጋጀላችሁ? ምን ታውቃላችሁ? ሊገልሽ ነው ብሎ ይመጣል። እንዲ አንድ ሰው ሊገልሽ ይመጣል ወይ ሌባ ልሰርቅህ ነው ማታ ከእንቅልፍ ኮሽ ካለ እንዳትነሳሽ ብሮዬ ቃልን ዘርፍ ስለሆነ ብሎ እኮ አይመጣም። ሌባ ቀስ ብሎ ነው የሚዘርፍሽ። ሰው አንድ ሰውም ወደ ህይወትሽ ሲገባ እንደሚጸልይ ሰው እንደመሰለ ጥሩ ሰው እየመሰለ እየመከረሽ ምናምን ነው የሚመጣው። አንቺ ነሽ ፕሮቴክት የምታደርጊው ራስሽን። በተግባር ያልተገለጠ መልካምነት ነው ብለሽ መደምደም አትችይም። ይሄ ማለት ፊዚካሊ ያነሱ አውቃሽ ገብቶሽ በህይወት ልምምድ ውስጥ ያንን መልካምነቱን በተግባር በአይን በሚታይ ሁኔታ አይተሽ ኦኬ ይህ ሰው ስራው እንደዚህ ነው፣ ጥሩ መልካምነት አለ፣ ኦኬ ለአገባው ትዳር ይሆናል ብለሽ የምትወስኝም በአካል ቁጭ ብለሽ ያየሽውን ነው እንጂ ርቀት ላይ የተነገረሽን ሁሉ አምነሽ ይሄ ልጅ ነገ ልጅና ሚስት እንዳለው ሰማው እንደሚሉት ልጆች ነው የምትሆኙ። ታይ ቤተሰቡን ስላስተዋወቅሽ አለ ቤተሰብ ምን እየተናገራቸው ነው? ተዋውቋት ከሌ ፍቅረኛ ነሽ ምናምን ቢል ህይወቱን አይነግሩሽም። ቤተሰቡ ናቸው። ምን ያውቃ ምን ብለው ይነግሩሻል? ሰው ሀገር ሆነሽ ነው ያለሽው። እንዳትሰበሪ ነው እኔ የምነግርሽ። ተረጋጊ። የረጋ ወተት ቂቤ ወጥቷል። መሬት ያዥ ሰከን። ይሄ ሱሰኛ ቁማርተኛ ምናምን ያልሽው እሱም ተይው፣ እሱ ጦረተኛ ነው። ከሱ እንዲያውም ይሄ ሊብስ ይችላል። እመኝ፣ ግድ የለሽም። ነገ ምናልባት ታመሰገኝኝ ይሆናል። ከሱ ይሄ ኢትዮጵያ ያለው ምንም አላማ የሌለው ምናምን ትንሽ ወሽበር ያለበት ያልሽን መጀመሪያ ከሱ ይልቅ ይሄ የባሰበት ዴቭል ሊሆን ይችላል። ይሄ ፌስቡክ ላይ ጨዋ የሚጫወተው አሁን አዲሱ ፍቅረኛሽ ይህን የምልሽ በኤቪደንስ ነው። የብዙ ሰዎች ህይወት ላመጣልሽ ይችላለሁ። በአንቺ ትራክ ላይ ሮጠው መጨረሻቸው አላማረም። ፌስቡክ ላይ እንዳንቺ መተዋወቅ ይችላል። የኔ እናት ብቸኛዋ ሴት አይደለሽም።
እኔ አንቺን እዚህ ላይ ቲክቶክ ላይ መጥቼ ከጠበስኩሽ ሌላኛዋንም የማልጠብስበት ምንም ምክንያት የለም። ምክንያቱም አንቺ ብቻ ነሽ እንደ ሴት። አንቺ ቆንጆ ነሽ ብዬ ካሰብ ከአንቺ ደግሞ የተሻለች ቆንጆ ደግሞ ልትኖር ትችላለች እዚህ ላይ። እሷን ሳይ ደግሞ ሀይ ገብቶሻል። የተገናኘሽበት ፕላትፎርም ገበያ በይው በቃ ኦልሞስት ለመጀንጀን ለሚፈልጉ ሰዎች ንግድ በይው። ሁሉንም ያደርጋል። ገብቶሻል። ራስሽ የምትጠብቂው ራስሽ ነሽ። ተጠንቅቀሽ ብትኖሪ ነው የሚበጅሽ፣ ዋጋ ላለመክፈል። ተግባባን? አመሰግናለሁ። ይደርሳል። እሺ ጅንጀናውም ገና ነሽ እኮ 22 ዓመትሽ ነው አይደል? ስትሄጂ ይደርሳል። አለማሽን ጨርሴ ስትመለሽ ይደርሳል። ገና ነሽ። እኛም ያው ያረጀ ነው እንደው አለፈብን ራሱ አላልንም። እሺ ገና ነሽ። እሺ አመሰግናለሁ። ቻው። አሁን የእነዚህ ሁለት ፍቅረኛሞች ይህ ቀንደኛ ጠላቶች ሆኑ ማለት ነው። አያችሁ፣ ጠላት ታፈሩልኛላችሁ። ጥቅሙ ከቀረበት አንድ ሰው ማን ራሱን አይፈትሽም። ማን የመከራት እቺ ልጅ ባህሪዋ ተቀያየሩኝ። አንድ ጠላቢ ሲሆነ ልጅ አለ እዚህ ቲክቶክ ላይ የሚለፈልፍ ሄድበት። ይሄው ምኑ ወንድ ይመስላል ማለት ያልመቱ እውነት እኮ ነው። እውነት አለው ጋይስ፣ ስህተት የለውም። ኦፍኮርስ እንደዛ ሊለኝ ግድ ነው። የሆነ መንገዱን ከቆረጥክበት አሁን ልጅቷ አምርራ በቀኝ ብላ ራሷን ስትርካለች። ምክንያቱን ያጣራና ይመጣልኛል። ሰላም። እኔ እንኳን ትንሽ የተቸገርኩት ለመወሰን የተቸገርኩበት ጉዳይ አለና ብትረዳኝ ብዬ። እሺ ንገሪ። ከ6 ዓመት በፊት ነው እኔ ትዳር የነበረኝ እና አንድ ልጅ አለው። በትዳር 4 ዓመት ቆይቻለሁ። 2016 ላይ ነው ወደ ስደት የወጣሁት። አሁን 2 ዓመት ሊሆነኝ ነው ማለት ነው። እና ልጄን እሱ ጋር ነበር ያደረግኩት እና ማለት ያለ መግባባት ችግር ነው፣ የገንዘብ ችግር ወይም የኑሮ እንትን ያለ ማለት ሳይሆን ያለ መግባባት ችግር ነበረ ያለያየን። ከዛ ምርጫ ሳጣን ወደ ስደት ሄድኩኝ። ከዛ በኋላ አሁን እኔ ለልጄ የሆነ አንዳንድ ነገር ማድረግ ፈልጌ በወንድሞቼ ነበር የማደርገው። ማለት ወንድሞቼ ነበሩ ልብስ ምናምን የሚያስፈልግ ነገር እንደዚህ አንዳንዴ ልብስ ጫማ ነው በቃ በአብዛኛው እንትን የምለው ነበረው እና በእነሱ በኩል ሳደርግ አይፈልግም ሰውየው ማለት ነው፣ ባለቤቴ አይፈልግም። ለማን ነው የምታደርጊው? በእነሱ በኩል ለልጄ ነው። እሺ። እና አይፈልግም እሱ። ለምን እኔ ጋር ልከሽ እኔ አላደርግም ነው የሚለው። እኔ ደግሞ እሱስ ምናምን ስላለበት ቀጥታ ለልጁ እኔ እንደምፈልገው አይነት ስለማያደርግለት ነው በወንድሞቼ የማደርገው ማለት ነው። ከዛ በቃ አይፈልግም እሱ በቃ ከልጁንም እንዲያዩት አይፈልግም፣ እኔም በእነሱ በኩል ማደርገውን ነገር አይፈልግም። እና ጭራሻውን ብሎ ካደረገ ልጄንም ማግኘት አልችልም፣ ለልጄም ምንም ነገር ማድረግ አልችልም። እና ምን ላድርግ ትለኛለህ? ተፋታችኋል? ያው በለው አይደለም በለው ሳይሆን አንቺ በይው ተፋታችኋል ወይስ አልተፋታችሁም? ኧረ እኔ ተለያይቻለሁ፣ በቅቶኛል ከእሱ ጋር። ግን በቃ ልጄን በምችለው መጠን ማገዝ ማድረግ ስለምፈልግ ነው። የምፈልገውን ነገር ማድረግ ስለምፈልግ ብቻ ነው። እሱ ደግሞ አይፈልግም ማለት በሌላ ነገር ለእሱ እሱ ጋር እኔን አድርግ ብለው በትክክል ስለማያደርግ ነው። ከአንዴም ሁለቴ ስላየሁት ነው እኔ በወንድሞች ማስደረግ የፈለግኩት ማለት ነው። ይህን ነገር ደግሞ እሱ አይፈልግም እና አሌክስ ጭራሽ የማይባስ ብሎ ልጄንም እንዳላወራ ስልክ ዘጋብኝ። በቃ አሁን ልጅሽን ለመጨረሻ ጊዜ መቼ ነው ያወራሽው? ለአዲስ ዓመት። እሱ ጋ ነው ልጁ ያለው? አዎ እሱ ጋ ነው ልጁ ያለው። እሱ ስራ የለውም እንዴ? ስራ አይሰራም? ይሰራል አሌክስ። እንኳን እኔን ቤተሰቡ ማስተዳደር ብዙ ነገር ማድረግ ይቻላል። ግን እሱ ሳለበት
እሱን መተው አይችልም፣ አይፈልግም። አይችልም ሳይሆን መተው አይፈልግም። የመሱስ ነው መጠጥ አለበት፣ ይጠጣል። የሰራውን በሙሉ መጠጥ ላይ ነው የሚያውለው። እና ስራ ይሰራል። በዛ ላይ ደግሞ የእጅ ስራ ይሰራል። እንደዚህ ሻማ ምናምን ነገር በጣም ጎበዝ ነው። ግን በቃ ለመለወጥ እንትን አይልም። ገብቶሃል? እኔ ሲብስብኝ ነው ስደት የሚወጣሁት። እሱ ያለመለወጡ ጉዳይ ነው። የችግር እንደዚህ ቸግሮ ምናምን ሳይሆን እሱ በቃ የሚሰራውን የሚያገኘውን ለገን አላማ ላይ አያውልም። ገብቶሃል? መቼ ምን ያህል ጊዜ ነው የሆነሽ አንቺ ከወጣሽ? አሁን 2 ዓመት ሊሆነኝ ነው። እሺ፣ የመጀመሪያው ነገር አንቺ ሄደሽ ልጅሽን በአግባቡ ይዘሽ ማሳደግ ለድርድር የሚቀርብ ጉዳይ አይደለም። ምክንያቱም ሱሰኛ የሆነ አባት፣ ገንዘብ የሚያጠፋ አባት፣ ኃላፊነት መሸከም የማይችል አባት ላይ ነው ልጁን ጥለሽ ይመጣሽ። ይሄ ለነገ የልጁ ህይወት፣ ለልጁ ህይወት እጣ ፈንታ በጣም አደገኛ ነው። ለምን? አባትየው ሱሰኛ ጠጪ ከሆነ ልጁን ሊቆጣጠረው አይችልም። ልጁን በስነስርዓት ሊያሳድግ አይችልም። ልጁ ነገ የአባቱን ፈለግ ተከትሎ ሊያድግ የሚችልበት እድል በጣም ሰፊ ነው። ገብቶሻል? ልጅን የምትቀርጪው አንቺ ነሽ። እሱ ገንዘብ ለማግኘት ወጥተሽ ልጅሽን ደግሞ እንዳታጭ መምረጥ አለብሽ። ስራ ነው ህይወት ነው ልትይኝ ትችላለሽ። እዛ ጋር ደግሞ ትልቅ ኃላፊነት አለ። ይሄ በአንድ ጀንበር የሚመጣ ጉዳይ ባይሆንም በጊዜ ሂደት ግን የልጅሽ ህይወት ይበላሻል። አባት ምንም ግድ ስለማይሰጠው ልጁ የት ይዋል ምን ያርግ ምንም ስለማይቆጣጠር፣ ስለማይቀጣ፣ ስለማይቆጣ ሲያጠፋ ልጅን መቆጣት መቅጣት እኮ እንትን ነው እኮ ራሱ ኢምፖርታንት ነገር ነው። ገብቶሻል? አሁን ድሮ ያው ልጆች ተቆንጥጠው ምናምን ያደጉ ሰዎች ታውቂያለሽ፣ በስርዓቱ ልጅም ይገረፋል በፊት እኮ። አሁን እኮ መገረፍም ቀረና የሚያድጉት ልጆች በሙሉ ሀገራቸውን የማይወዱ፣ ሰው የማያከብሩ፣ ሱሰኛ፣ ኃላፊነት የማይወስዱ። ገብቶሻል? እንዲሁ ለህይወትም ለሰው ልጅም ንቀት ያላቸው ሰዎች እየሆኑ የመጡት በቃ ልጅን መግረፍ አለመምከር ነው ምናምን ይባላል። እና ያ በራሱ ጎድቶናል ብዬ ነው የማስበው። ገብቶሻል? ስለዚህ ልጅሽን ቁጭ አድርገሽ የተቆጣሽ ሲያጠፋ መስመር ሲስታው እያልሽ ካላሳደግሽ ነገ የተበላሽ ልጅ ነው እና ኃላፊነቱን ነገ በምንም አትመልሹም። አንዴ ከተጣመመ ወይ ሄደሽ ልጅሽን ኃላፊነት ወስደሽ አሳድጊ። አባቱ እንደሆነ እንዳልሽ ነው ኃላፊነት የማይሰማ መሆኑ የምታውቂው አንቺ በማንም አድርጊለት። በማን ለልጅሽ ልብስ ገዝተሽ የሆነ ነገር ሌላም ሰው ያደርግለት ስታረቂ አይሆንም ብሎ ዘጋብሽ። አይሽ ለልጁ እንኳን ማሰብ አልቻለም። እንደ የራሱን ስሜትና ፊሊንግ አሸንፎ ለልጄ ከሆነ ችግር የለውም ልጄ ነው እኮ ልጄን ከተንከባከበች ምን ገዶኝ አላለም። ዘጋብሽ፣ ስልክ ብሎክ አደረገሽ፣ ከልጅሽ ጋር እንዳትገናኝ አላለም። ስለ የልጅሽ ነገር ያሳስብሽ፣ ቁጭ ብለሽ አስቢበት ባይ ነኝ። እሺ እናት፣ እሺ አመሰግናለሁ። ያላደገ ወንድ ላይ ህፃን ልጅ ጥለሽበት መጣሽ። ራሱ ዳይፐር ሊቀየርለት የሚያስፈልገው ማለት ነው። ሱስ ያለበት የሚጠጣ። በነገራችን ላይ ሱሰኛ ወንድ ካገባችሁ ሴቶቹ ማለት ነው 2 ነገር እንዳገባችሁ እወቁት። ሱሱንም ሰውየው 2 ትዳር ነው ያላችሁ። ይሄ ምንም በቃ ምንም አመጣችሁ ምን ዞሮ ግን ሀቁ ይሄ። ሄሎ፣ ድምፅሽ ግን ታፍኗል። አሁን አይሰማም? ኤርፎን ነው የምትጠቀሚው? ኦኬ፣ አዎ ብሉቱዝ ኤርፎኑን አቋርጮ። አይ ብሉቱዝማ ከሆነ ኦኬ። አሁን ይሰማል። እሺ አለ አለሽ። ምን እንታዘዝ? እሺ አመሰግናለሁ። አይ እኔ የሆነ ነገር ላማከር ፈልጌ ነው። እሺ ንገሪኝ። እሺ እኔ በህይወቴ ውስጥ ማለት ነው ደህና ነኝ፣ እግዚአብሔር ይመስገን። ግን በሰዎች በጣም እጎዳለሁ።
በሰዎች ማለት ነው። ሰዎች ህይወት ውስጥ ይመጣሉ። በእውነት ነው የምሄደው፣ በእውነተኛ ነገር ምናምን ማውራት ማለት ነው። ያኛ ደግሞ በቃ እውነ አለ ሰዎቹ ላይ በቃ እንዳያወሹኝ አልፈልግም። ግን ደግሞ በህይወቴ ውስጥ የሚመጡብኝ ማለት ነው በቃ ይሄኛ ውሸት እኔን ገደል የሚከቱ ነው። በህይወቴ ውስጥ በጣም በፍቅርም ተጎድጃለሁ። እኔ በቃ የሚመጣው ወንድ እኔ ተሰባብረው ነው የሚሄዱ። ምንም በቃ በህይወቴ አንዳንዴ ሞት የሚመኛ ቀን አለ። እውነት ሞት ማለት ነው ያው ፈጣሪ ሁሉም በራሱ ይሆናል። ግን እኔ በጣም በቃ በሰዎች በጣም ይጎዳለሁ። ተጎድኛ ነኝ። ግን ያኛም እንዴት አሁን ተመልሶ የሆነ ሰው ጎደኛ አምናለሁ። ግን ያኛ እንዴት ላድርግ በቃ ማለት ነው ለኩ። አመሰግናለሁ። ሰዎች ይጎዱኛል ነው ደጋግመው ሆኖም ደጋግሞ ማለት ነው። እኔ ያልኩት ግን ወደ ቀብር ነው የሚከተኝ። እኔ ማመን ሰው ማለት ነው ደግሞ ይጎዳኛል። በቃ ወደ ቀብር ነው የሚያስገባኝ ያ ሰው ማለት ነው። በጣም ዋጋ የከፈልኩበት ሰው ነው። ደግሞ እድሜሽ ምን ያህል ነው? 24 ነው። ሰው ሀገር ነው አለ ኩዌት ነኝ ያለው። በራሴ ያየኩ ጊዜ ነው በቃ እኔ ሁሌ በፍቅርም በጣም ነው በቃ ንጹህ ልብ ነው አለኝ። ግን ያ ሰው ሁሉም ነገር ነጋግሬ ነው የሚገባ ጋር ግን እሱ መጨረሻ ላይ በቃ ወደ ሲኦል ነው የሚከተኝነት በጣም ማለት ነው። ግን ደጋግሜ አምናለሁ። ደግሞ ምን ያህል ልብ እንዳለኝ ግራ ገባኝ አንዳንዴ ማለት ነው። እሺ ጥሩ ልብ ያለው ሁሌ ተጎዳ። ጥሩ ልብ ያላቸው ሁሌ ይጎዳሉ። ጥሩ ልብ መሆኑ የምታውቁትም በመጎዳት ነው። መጥፎ ልብ ያለው እንዴት ይጎዳል? እኔ እናት ክፉ ልብ ያላቸው እኮ እንደውም በጣም ጎጂ ስለሆኑ እነሱ ሁሉ ጊዜ ሰላም ሆኖ ነው የሚኖሩት። ንጹህ ልብ ያላቸው በጣም ሰው የሚያምኑ ደጋግመው ሰው የሚያምኑ ማትማሩ አላችሁ። ደጋግማችሁ ምታምኑ ትከዳላችሁ፣ መልሳችሁ ታምናላችሁ፣ መልሳችሁ ታምናላችሁ። ትምህርት እኮ ያስፈልጋል በህይወታችን አይደል? መማር አለብን። ካለፈው ስህተታችን መማር አለብን። ካለፈው ችግሮቻችን መማር አለብን አይደል? ስለዚህ አንደኛ ነገር እህቴ አሁን አንዴ የመታሽ እንቅፋት አንዴ ነው፣ ችግር የለም። ስትሄጂ የመታሽ እንቅፋት ስትመጪም ያው እንቅፋት ከመታ ድንጋዩ አንተ ነህ ይባላል አይደል? ስትሄድ የመታ እንቅፋት ድጋሚ ድንጋይ መልሶ ደግሞ ከመታ ድጋሚ እንዲመታኝ እድል መስጠት የለብኝም። አንዴ ተከዳሽ አይደል? አንዴ ተዋሸሽ አይደል? ትምህርት መውሰድ አለብኝ። ይሄ ንጹህ ልብ ስላለኝ የዋ ልብ ስላለኝ የዋ ልብ አያሸልምም። የእኔ እናት ጥሩ መሆን ያለብሽ ሰውን አለመጉዳት፣ ድራማ አለመስራት፣ የሰዎቹ ላይ አለመጫወት እንጂ ራስሽን ግን ፕሮቴክት ማድረግ አለብሽ። እስካሁን ተጎድተሻል። ከዛሬ ጀምሮ በቃ ማለት አለብሽ። አንደኛ ማንንም ያለማመን ህግ ይኑርሽ። ከፈጣሪ በታች የምታምኘው ራስሽን ብቻ ይሁን። ሰው ሊታመን የሚችል አይደለም ሊወደድ እንጂ። ሰውን አክብር ይውደጂው እንጂ አምነሽ ህልምሽን ሁሉ እዛ ሰው ላይ መስጠት። በተለይ አሁን ሰው ሀገር ሆነሽ በኦንላይን የሆነ ሰው መጥቶ ቢያወራሽ ሴትም ይሁን ወንድም ትሆን ምንም ይሁን ስለምንም ይሁን የምታምኑ አላችሁ። የተነገራችሁ ነገር በሙሉ እውነት። ኢቨን አንዳንዶቻችሁ ሚዲያ ላይ የሚነገር ሁሉ ነገር እውነት ነው የሚመስላችሁ። በአጭር ጊዜ ውስጥ ሀብታም የመሆኛ መንገድ አለ፣ ሁላችሁም ተቀላቀሉ፣ አሪፍ ነው፣ ቶሎ ሀብታም ትሆናላችሁ። ማመን በቃ የሆነ አሰማምሮ ሰዎች እንኳን ቢነግሩ ምሳሌ ነው የሚላችሁ። ከዛ እንዲህ ነገር ሲገጥምሽ የመጀመሪያው ነገር በአቋራጭ ሀብታም የመሆኛ መንገድ የለም። ሰርተ ጥረ ግረ ብላ ተብሏል። የሰው ልጅ የእግዚአብሔር ትእዛዝ ነው። ይህንን ትእዛዝ ካወቁ በአቋራጭ ሀብታም የመሆኛ መንገድ ብሎ ሰው ሲመጣ ሊጠቀምብኝ መሆኑ ግልጽ እኮ። ማንም ለአንቺ ስኬትና ለአንቺ ከፍታ ዋጋ ለመክፈል የሚመጣ የለም። አንቺ ላይ የሆነ ነገር ማግኘት ካለበት ነው። በአጠቃላይ ምንም ነገር አትመኑ ጋይስ። ኢዚ የሆነ ላይፍ አትፈልጉ። ኦንላይን ለመቶ የኔ ፍቅር ወደድኩሽ ምናምን ሲልሽ ኢዚ ነው የሚመጣው እና ያ ፍቅረኛ ያገኘሽ ወይ ጥሩ ሰው ያገኘሽ ይመስልሽና ትገቢበታለሽ። እንድታሰምሩ የሚያስፈልገው ነገር በቀላሉ የሚገኝ ምንም ነገር የለም ምድር ላይ። በቃ ይህንን ቅጯን ወቁት። የተባላችሁት የምትባሉት ነገር በሙሉ እውነት አይደለም። ሁሉም ነገር ልፋት ይጠይቃል። ሁሉም ነገር ድካም ይጠይቃል። ጥሩ ነገር ጊዜ ይፈልጋል።
ጥሩ ነገር ድካም ይፈልጋል፣ ጥረት ይፈልጋል፣ መውደቅ መነሳት ይፈልጋል። ያ የገባኝ ሰዓት በአቋራጭ ሀብታም የመሆን በአቋራጭ የመበልጸግ በአቋራጭ የሆነ መግነን የሚባለው እንደሌለ የገባኝ ቀን፣ በልፋት ሁሉ ነገር እንደሚመጣ የገባኝ ቀን ነው ህይወቴ የተቀየረው። ገብቶሻል? ማንም መጥቶ የተለየ ነገር ቀባብቶ ዲኮር አድርጎ ምናምን ቢያወራኝ ፈገግ ብዬ ነው ማልፈው። እስቲ ይሁን ከሆነ ይልበት እስቲ ያ ሰው። ስለዚህ ያ ሲሆን ምን ታደርጊያለሽ? ሰው ማመን ታቆሚና በትክክለኛው መንገድ ውሳኔዎችን መወሰን ትጀምሪያለሽ። የሆነ ኤክሳይትድ የሚያደርግሽ ነገር ሲመጣ ቆይ እስቲ ይሄ ነገር ማለት ትጀምሪያለሽ። ካለፈው ህይወትሽ ትምህርት ውሰጂ ማለት ነው። በሌላ አባባል እስካሁን የጎዱሽ የወደቅሽበት መንገድ አለ። የሆነ አዲስ ነገር ሲመጣ በህይወትሽ ከዛሬ ጀምሮ ፖዝ አድርጊና ቆምታ ውሰጂና ዞር ብለሽ ያለፈውን ቶፒክሽን ተመልከቹ። ምን እንደከፈልሽ በኋላ ህይወትሽ ላይ ከሱ እየቀዳሽ ምን አድርጊ፣ ውሳኔዎችሽ ላይ አጥኚው ማለት ነው። ውሳኔዎችሽን ማጤን ጀምሪ። ከዛ የተስተካከለ ይመጣል። የማንም መጫወቻ አትሁኚ። የዋህነት ሽልማት የለውም። መድረክ ላይ አስወጥቶ አያሸልምሽ። የዋህ ሰው ሁል ጊዜ እንደተሸጠ ነው። ትረሻለሽ። እቺ ምድር ለክፉ ሰዎች ናት። ክፉ ሰው፣ አስመሳይ ሰው፣ ድራማ የሚሰራ ሰው እዚህ ምድር ላይ ይሸለማል። እሺ ይሄ በይዜ የምነግራችሁ ሁሉን ያለ ሀቅ ነው። ተዋጠላችሁ አልተዋጠላችሁ እሱ ችግር የለብኝ። እቺ ምድር ለአስመሳይ፣ ለድራማ ሰሪዎች፣ ለውሸታሞች መሸለሚያ ነች። መድረክ ላይ ወጥተው የሚሸለሙት፣ የሚጨበጨብላቸው፣ የሚወደዱት፣ የሚከበሩት ጥሩ ሰው ነው እኮ ጥሩ ሰው ናት የሚባሉት በሰው ህይወት የሚጫወቱ ሰዎች ናቸው። ገብቶሻል? ጥሩ ከሆንሽ ዋጋ ትከፍያለሽ። የዋህ ከሆንሽ ትሸጫለሽ። ሰዎች እንዴት አድርጌ ይጠቀምባታለሁ ነው እንጂ የአንቺ የዋህ ልብ ምን ያህል ጥሩ እንደሆነ አይቶ የሚራራልሽ የለም። አሁን አንቺ የነገርሽን በቃ ጥሩ ልብ ነው ያለኝ ግን እጎዳለሁ አልሽ ይልሻል ሰው። ከዛ እንዴት ነው እዚች ልጅ ላይ የምጠቀመው ነው የሚለው ሰው እንዳለ ኦኬ፣ በዚች ልጅ ተንተርሼ እንዴት ነው ገንዘብ ማገኘው፣ እንዴት ነው የምጠቀምባት፣ እንዴት ነው ድራማ የሚሰራው። ማንም አያዝንላችሁም ጋይስ። ለራሳችሁ ወታደር ራሳችሁ ነው መሆን ያለባችሁ። በህይወታችሁ እንዳትደራደሩ። በምንም ተአምር ህይወታችሁ ዋጋ የተከፈለበት ህይወት ነው። ምሳሌ በነገራችሁ ዋጋ የከፈልኩበት ህይወት ነው። እንዲህ በቀላሉ በዋዛ ፈዛዛ የምሰጠው አይደለም። ለማንም ድራማ መቀመሪያ ወይም ለማንም መጫወቻ አድርጌ በቀላሉ ኢዝሊ ሞቅ ስላደረገኝ አዋራ ስላስጨሰ ልቤን አሳልፌ የምሰጠውበት ሁኔታ ዋጋ ተከፍሎበታል። ደም ተከፍሎበታል። የእናንተ ህይወት ምን ያህል ዋጋ ተከፍሎበታል የሚለውን እናንተ መርምሩት። ዋጋ የከፈላችሁበት ህይወት ከሆነ ተጠንቀቁ። ስትራመዱ 10 ጊዜ ለክታችሁ ቁረጡ። ችግር የለውም እኮ የሚያስቸኩል ነገር የለም። ተግባባል? ኮይን አትወስዱ። ተግባባል? ይሰማል? ያላችሁ ሰዎች በሙሉ 1300 ሰዎች ኮይኑን ውሰዱት። ያው እኔ አስቀምጬ አልተወሰደም። ያው 278 ኮይን ብቻ ነው የተወሰደው። እስካሁን 278 ሰው ብቻ ነው የወሰደው። ካልሰጣችሁ ማለት ነው ታፕ አድርጉና የተወሰነ ደቂቃ ቶሎ ከዛ ሳጥኑን ስትነኩት ኮይን ይሰጣል። እኔ ማታወለ ለአንተ የምመልስ ድንቅና ውብ ቃል የህይወቴ ሚዛን የምመዝንብህ አሌክስዬ ዶክተር ጀግና ወንድ እኮ ነህ። እና ሚዛን ያልኩበት ምክንያት የሆነ ነገር ለማድረግ ሳስብ ማለት ነው። አሌክስ እኮ እንደዚህ ብሏል፣ ቆይ አሌክስ እኮ እንደዚህ ብሏል ማለት ሆን አመዛዝንብሃለሁ የምትለውን ነገር ምክርን በጣም ስለምሰማ ማለት ነው። እሺ በጣም እና ወደ ዋና ገባ አባትነት መመረጥ ነዋ። አባቱ ነው ያልተመረጡትን ምን እንበላቸው? እንዴት ማለት ጥሩ ነው። አንድ ልጅ አለኝ። ከዚህ በፊትም አውርቼ ነበረ። ወታደር ነው አውርቼ ያለው ካረሳው የዛሬ ዓመት አካባቢ ከዚህ እንትን ውጪና ከዛ ወደፊትን ታስቢያለሽ ምናምን ብለኸኝ ነው። እና እርጉዞኜ 8 ወር የተለያየ ነው።
እናቴ ጋር መጥቼ ልወልድ ከዛ በኋላ አልመጣም ልጄንም አላየም። እና ምን ልል ፈልጌ ነው እናት ብቻ ነች ሄዳ አለባት ማለት ስሜቱን እኩል ለምንካፈለው ስሜታችንን እኩል ነው ምናለው። ከኔ ብቻ አይደለም የተገኘችው ልጅቷ። ለምንድነው ኃላፊነታቸውን የማይወጡት? አሁን አሌክስ የምር ነው የምልህ እንዴት እንደምታሳዝን እነግራችንም። አሁን የመጣሁት ጡት ነጥቄ ነው ልጄን የመጣሁት። የሚያውቅ ያውቀዋል። እዚህ ውስጥ ያለ እናት አለ። እዚህ መጥቼ ማለት ነው ጡቴ ሲያስቸግረኝ ማለት ነው የሆነ ይዞኝ በቃ የሆነ በቃ አፍርጨው ማለት ነው ሽንት ቤት ሳፈሰው ይሄን እኮ ልጄ ነበረች መጥዋት ያለባት የስራህን ይስጥላለሁ። እሱ ቢኖር እሱ ቢያስብ እሱ ቢጠይቀኝ አልመጣም ማለት ያውቃል። እናት ያውቀዋል ስሜቱን ማለት ነው። እና ለምንድን ነው ኃላፊነታቸውን የማይወጡት? የእነሱስ ልጅ አይደለችም? የእነሱ የአብራክ ክፋይ ናት እኮ። አብረን እኮ ነው አንስራ የተጋፈፍ ነው። አብረን ነው ስሜቱን ያየ ነው። እና በጣም ምርጦች ወንዶች አሉ። በጣም ለልጃቸው ኃላፊነት የሚወጡ ሚስታቸውን የሚያከብሩ ለሴት አሉ። እንደዛ ማለት ከዛ ደግሞ 75%ቱ ለምንድን ነው ሴቶችን የሚጎዱት? ተስማምተ ነው የምትጋባው፣ ተስማምተ ነው ብዙ ነገር የምታደርገው፣ ተፋቅረ ነው። ከዛ በኋላ ለምንድን ነው ኃላፊነቱ የሴት ብቻ የእናት ብቻ የሚሆነው? አሁን ማለት ነው ለበዓል ቤተሰብ ተሰባስቡ ማለት ነው። በጣም ነው የምታሳዝነኝ ልጄ። ማዘር ጋር ሲመጡ ብራዘር ከሚስቱ ጋር ሲስተር ከባሏ ጋር ምናምን ሲመጡ ማለት ነው እማዬ አባዬ ምናምን ሲባባሉ እኔ በቪዲዮ ሳያት ማለት ነው እንዲህ ስልክ ውስጥ ነው የምትገባው። ብታይ ስታሳዝን። አመጪም ይመጣሉ መቼ እንጃ። ስሜቱን ልነግርህ አልችልም ማለት መቆጣጠር ሁሉ አልችልም። እና በጣም ታሳዝናለች። ይህ ሁሉ ምንድን ነው? እነሱ ኃላፊነታቸውን ቢወጡ ኖሮ እነሱ እኛ እንደምንለፋን እኛ እንደምናስበው ቢያስቡ ኖሮ ልጆቻችንን ትተን አንሰደድም ነበር። እና አሁን የሆነ ሆኗል። 5 ዓመቴ ነው እኔ ማለት ነው እሱን ካየውኝ ለልጄ ብዬ የተሰደድኩት። ልጄ እያደገችል ነው። ግን አሁን ልጠይቅ ከምፈልገው ህይወት ያስፈልገኛል ማለት ህይወት ይቀጥላል። እንኳን በህይወት ያለ ሰው ሞቶም ሰው የሆነ ነገር የሆነ ትሄድና ህይወት ይቀጥላል። መኖር እፈልጋለሁ ግን እፈራለሁ። ለምን ደግሞ እፈራው? በህይወቴ ውስጥ ሰው አስገባለሁ ወይ እንግዲህ በኋላ ወንድ አምኜ እኔ ከወንድ ጋር ትዳር መስርቼ እኖራለሁ ወይ? ከዛ ደግሞ ልጄ ስላለው ማለት ልጄን የሆነ ለልጄ የሚጠቅም ሰው ነው የሚመጣው ወይስ እኔንም ልጄንም የሚሰብር ሰው ነው? የሆነ ነገር ብሎኝ ከምጎዳ ሁለተኛ ቢቀርብኝ ስላለው እና በዚህ ሁለት ሀሳብ ውስጥ ነው ያለሁት። እና አለማመን የሚባል ነገር አለ። ህይወት እንደሚቀጥል አስባለሁ፣ ግን ደግሞ እንዴት ሆኖ ይሄስ ቢሰብረኝስ፣ ይሄስ እንዲህ ቢያደርግስ? አሌክስ ከዚህ ውስጥ እንዴት እንደምወጣ እስኪ ምከረኝ። አለማመን በቃ እፈራለሁ። አይዞሽ ሚዩት አድርጊ እስኪ። በባለቤትሽ ወይ በልጅሽ አባት ኃላፊነት አለመውሰድ ብዙ መቆጨት የለብሽ። ምክንያቱም ይሄ ያለ ነገር አንዳንድ ሰው ጥሩ አባት ይሆናል፣ አንዳንድ ሰው ጥሩ አባት አይሆንም። ያው መወለድ ቋንቋ ነው እኮ ይባላል። እንደው በዝምድና ራሱ ሰው አብረውሽ ያለ ሰው ሆነ አባት ስለሆነ ብቻ ትክክለኛ አባት ይሆናል ማለት ነው። አንዳንዴ ደግሞ ያልወለደው ልጅ ደግሞ እንደ ልጁ የሚያሳድግ ደግሞ ጥሩ ሰው ደግሞ አለ። ልብ ነው እሺ ዋናው። እና ልብ ለሌለው ሰው አንዳንዴ ልጅ ያገኝና ከንቱ ይሆናል። አንቺ እንደ እናት ለልጅሽ ኃላፊነት ይኖርሽ እና ይሰማሻል። እንደ እናት ሰው ሀገር ሆነሽ ግን አውሪያት፣ ፍቅር ስጫት። ዋናው ልጅሽ በጤና ትኖር እንጂ ነገ በአካል በዓይነ ሥጋ እኮ ትገናኛላችሁ። ሞት ሳለ አይደል? ሁሌ እንደምላችሁ እናቱ ገበያ ሄደችበትም እናቱ የሞተችበትም እኩል ነው ለቅሷቸዋል። ችግሩን አይዞ የሞተችበት ተመልሳ አትመጣም። ገበያ ሄደችው ትመጣለች። ስለዚህ ልጇም ያውቁ በህይወት የሌለ ደግሞ አለች። ደግሞ እንዳንቺ አሁን ቁጭ ብላችሁ ብታወሩ አንቺ እየተጨነቅሽ ያለሽው ሰው ሀገር ሄደሽ በቪዲዮ እኩል አይቻት አሳዘነች ነው እያልሽ ያለሽው። አዎ ልክ ነሽ፣ አጠገቧ መሆን አለብሽ። ግን ቀን አልፎ እስክትገናኙ ድረስ ይህን ራሱ አመስገኝ። ልጇን በቪዲዮ ኮል እንኳን እስከ ህይወቷ ፍጻሜ ድረስ ማየት ማትችል እስከ ወዲያኛው በአካልም በምንም ደግሞ ትኖራለች በሰው ሀገር ሆና ያጣች። ስለዚህ እጃችን ላይ ያለውን ነገር አንዳንዴ ቲንኪው ማለት አለብን። ዋጋ አለው ልልሽ ፈልጌ ነው። እያንዳንዱ ያለንበት ስቴጅ ሌላ ሰው የሌለውን ይሆናል እኛ እጃችን ላይ ያለን ሰው። ልጄን በጤና ጠብቅልኝ፣ እንደው በሰላም ገብቼ ሀገሬ ልጄን እንኳን ልይ
የሚለውን ጥያቄ ሪኩዌስት ለፈጣሪ ጠይቂ። እሱ እንኳን የሚሆነው በእሱ ፈቃድ ገብቶሻል። እሱ አንዳንዴ የምናማርረው ነገር በጣም እናስብ ነው። አባቷ አጠገቧ ባይኖር ጥሎ ስለሄደ አንቺ ሰው ሀገር ስለተሰደድሽ መልካ ይሄ መሆኑ በምክንያት ነው። እያንዳንዱ በህይወትሽ ውስጥ ያለሽባቸው ነገሮች እንደ ውድቀት አድርገሽ አትቁጠሪያቸው። ለሆነ ሌቭል መሸጋገሪያ ናቸው። ለሆነ ደረጃ፣ ለሆነ እድገት፣ ለሆነ ከፍታ፣ ለሆነ ውበት፣ ለሆነ ጥንካሬ መሸጋገሪያዎችሽ ናቸው። ምናልባት ይህንም ባታልፊ ከፊት ለፊት ለተዘጋጀልሽ የተሻለ ህይወት ዝግጁ ባልሆንሽ ነበር። ስለዚህ የምታሳልፏቸው እያንዳንዱ የህይወት ውጣ ውረዶችና ውጥንቅጦች ባልሆኑ ምለው ነገር የለም። ኒዌይስ እኔ አሁን ከጠየቃችሁ በህይወቴ ውስጥ ከሆኑ የሚያሳዝኑም፣ የሚሰብሩም፣ የሚጎዱም፣ የሚያስለቅሱም ሁኔታዎች አንድም እግዚአብሔር ነው አንድም ባልሆነ እምለው የለም። እንኳን ሆነ ባይኔ አሁን ነው ግን ምለው ዞር ብዬ ሳይሆን አሁን የደረስኩበት ያለሁበት የሆንኩበትን ሁኔታ ሳይ ለካ እንኳን ሆነ ያ ባይሆን ይሄ የለም ብላለሁ። አየሽ። ስለዚህ አንቺ ከፊትሽ ምን እንዳለ አታውቂም። እና ይሄ ሁሉ የሆነው ነገር መሰደድሽ፣ መከራ መብላትሽ፣ ከልጅሽ መለያየትሽ፣ ናፍቆቱ፣ ሐዘኑ፣ ይሄ የሚያሳዝነው ስሜት ምናልባት ነገ እንኳንም ያንን አሳለፍኩ የምትይበት በተለያየ መንገድ አቅጣጫ ይሆናል። ስለዚህ አመስግኝ። አባቷ አልሆነም አባት አይደል? ጀስት ኃላፊነትሽን ትውጪ። እዛ ጉዳይ ላይ ጭንቅላትሽ ቢዚ አይሁን። ፎከስ ማድረግ ያለብሽ አሁንን መኖር ላይ፣ ልጅሽ ላይ፣ ራስሽ ላይ፣ እድገትሽ ላይ። ነገ ቢዝነስ ጀምረሽ ራስሽን አሳድገሽ ከልጅሽ ጋር ሆነሽ የተሻለ ነገር ስለመስራት ልጅሽ አድጋ ተምራ አግብታ ወልዳ አያት የልጅ ልጅ ሆነሽ የምታይበት ይሄ ላይ ፎከስ አድርጊ። አየሽ፣ ከኋላ ያለው መጥፎ ታሪክ ነው። ከኋላ ያለው እንደ ሚሞሪ እንደ ትውስታ ትምህርት ኦኬ እንዲሆነ ምናምን ፈገግ የምትይው ነው እንጂ ከፊት በጣም ትልቅ ጉዞ አለብሽ። ገና ረጅም ጉዞ ይጠብቅሻል። ልጅሽን ማስተማር፣ ማሳደግ፣ ትልቅ ደረጃ ማድረስ። ትኩረትሽ እዛ ላይ ይሁን ማለት ነው። ተግባባን? እሺ አሌክስ፣ አመሰግናለሁ። ኑርልን። ረዥም አሜን አሜን። አመሰግናለሁ። እሺ ትንሽ ደቂቃን የቀረን ዛሬ ፋሚሊ ታይም ስለሚኖረን ያው ጨርሰናል። ከዛ ወደ ፋሚሊ ታይማችን ትሄዳላችሁ። የእናንተ ሰዓት ነው የሚሆነው። አፌን እዘጋለሁ ማለት ነው። ኮይን ልስጣችሁና ጋ ላይ ሁሉም ቦታ አለ ችግርና አማርኛ ብዙዎችን እሺ ሀሳብ ልትሰጫት ነው? አይ ራሴ ሀሳብ አለ፣ ግን ይሄ ሀሳብ ዛሬ አይደለም ማውራት የፈለግኩት እኮ አሁን እንዳንደግመው ነው። ሌላ ጥቂት ደቂቃ ስለሆነ ያለን አንድ ጉዳይ ላይ ተደጋግመው እንዳናወራ ያንቺን ሀሳብ ንገሪን። እሺ ሀሳቤ እኔ በቃ አሁን አባት የልጅ ማለት ስትል እኔ 2 ልጆች ነበረኝና እሷም ቀጥሎ ሄዶ እኔ ልጆች አባቴ ማለት ነው። አባት እዛ ሆኖ እኔ አረብ ሀገር ነኝና ልጅ ከትምህርት ቤት 4ኛ ክፍል 2ኛ ወጣ። 2ኛ ሲወጣ እናቴ ልጄ ጋር ሄድ ትምህርት ቤት የቤተሰብ የመጨረሻ ቀን ሄደ ስትል እኔ ስራ አለኝ ብሎ ቀርና ልጄ ብቻ ሽልማት ወሰደና እሱ አስታውሽ ነበር። እየለቀስኩታለሁ። ይቅርታ። አይዞሽ ልጅሽ ትምህርት ቤት ብቻውን ሄዶ ስላለ ነው? ሰርተፊኬት ስለተቀበለ ነው የከፋሽ? አዎ በጣም ከፍቶኛል። አሁን የእሷ ጋር ይገናኛል ታውቃለህ። እሷ እንኳን ሪቆ ሄዶት እንደዛ ቤተሰብ ጋር ሲታይ ምናምን እሷ ከእናቱ ጋር ሲታጣ ከቤተሰብ ጋር እና ሲታጣ እንደዛ ስትል እኔም እዛ እኔ እንኳን ረቄ ነው እሱ ቅርብ የሆነው ስራ ብሎ ልጄ ብቻ እንደዛ ቢሆን ሲታይ በቃ ተሰማኝ። ብዙ ነገር እየለቀስኩ ነበር እስከ መጨረሻ ስለምታወራ። ልጅሽ አሁን ምን የት ነው ያለው? ልጅሽ ድፈራ ያር ናቸው እነሱ ድፈራ
ክፍለ ሀገር ናቸው እነሱ። ማን ጋር ነው ማለት ነው? ቤተሰብ እናቴ ጋር ነው። እናቴ ነው ተሰደገች። እኔ የወለድኩት በ17 ነው የወለድኩት። አይዞሽ፣ አንደኛ አያቱ ጋር ነው አይደል ያለው ልጅሽ። ተመስገን በይ። ተዋት ተማሩ ብዙ ነገር ብርታት ያደርገኛል። አንተ ብዙ ጊዜ ይሰማሉና ማገባት ማውራት ብዙ አችልም፣ አማርኛ ብዙ አችልም እና ትንሽ ይከብደኛል። ታወራችሁ ነገር እኔ ብርታቴ ነው። እዚህ አንዳንዴ ጥንክርነት ይሰጠኛል። የአንተ ቪዲዮ እና የሀቢባ ቪዲዮ ነው ብዙ ጊዜ የምሰማው እና እኔ ሆነ አላማ አለኝ እና እንዳለች አሁን ትዳር ፈልጋለሁ አለች። ትዳር የልጄ ይሄ ባለም ይመጣ የኔ ይሆናል ወይ ልጄ ይሆናል ብለ ያሰበች ቦታ እንደዛ ነው ያሰባለሁ። እኔ ውስጤ ያወራች እና እሱ ነው ከፋኝ። ይቅርታ ጊዜ ስለወሰድኩ። አይዞሽ፣ ችግር አመስግኝሽ፣ አታማር። እሺ ተው ግን ተው፣ እንደው ሞትም አለ። ተው እንደው ፈጣሪ የሚመሰገኑበት ብዙ መንገድ አለ። ካሰባችሁት ታመሰግኑ የምትፈልጉ የምትችሉበት። ሄሎ ጤና ይስጥልን። ኦኬ እና የመጣው ካምፓኒ ነበር። ግን ካምፓኒ መጥቼ ያው ከአንድ ቤት መቀየር ነበር። ግን እኔ የመጀመሪያ ሰዓት አንድ ቤት ብቻ እንደቀየርኩኝ ከዛ ስትዋ ጋር ተዋደርን። የሆነ ቤት ገብቼ በቃ አሁን ካለውባት ስትዋ ጋር እሷም ወደደችኝ፣ ያው እኔም ወደድኳት። ከዛ መሀል ላይ 7 ወር እንደሰራውኝ እንትን አለችኝ። ትምህርት ቤት ህፃን አለች ከእሷ ጋር እሷ መምህር ናት። ከኔ ጋር ትያለች ስትለኝ አይ እኔ ትምህርት ቤት መሄድ አልፈልግም ብዬ እምቢ ብዬ ሄድኩኝ፣ ቢሮ ማለት ነው። ከዛ ቢሮ ሂጄ ሌላ ቤት ገብቼ በቃ እየደወለች ነይ ነይ በቃ ትምህርት ቤት አትሄጂም ነይ ነይ አለችኝ እና አሁንም ቢሮ መታ ወሰደችኝ ድጋሚ። ከዛ አሁን ድጋሚ መጥቼ ያው ከእሷ ጋር ቆየው እና አሁን ወደ ኢትዮጵያ ለመግባት ያው 5 ወር ነው የሚቀረኝ እና በባለፈው ከቤተሰቦቿ ጋር እሷ የጆርዳን ናት እና ቤተሰቦቿ ጋር ይዛኝ ሄዳ ነበረ። አሁን ትምህርት ሲዘጋ ከ4 ወር ከ5 ወር በኋላ ሁሌም ይሄዳሉ በየአመቱ እና አሁንም ድጋሜ ትሄጃለሽ ከኛ ጋር እና ግን የሚሆነው ኮንትራትሽን በፊት ስነግራት እሺ ካምፓኒውን ኮንትራትሽን ቀይረሽ ከዛ ኢትዮጵያ ሄደሽ ትመጭልኛለሽ ወይ ስትለኝ ኦኬ እመጣለሁ እሺ ብያት ነበር እና አሁንም እንደዛው ነው የምትለኝ። ከዛ አሁን ምን አለችኝ ሀሳቧን ቀየረች እና እኔ አትመጣም። በእርግጥ እኔ እመጣለሁ ያልኳት ዝም ብዬ ነው እንጂ አልመጣም ማለት ወደ እሱ ሀገር ለመቀየር ነው እንጂ ከዚህ መልሼ አልመጣም። ግን ባህሪያቸው እንዳይቀየር ብዬ ኦኬ እመጣለሁ ምናምን አልኳት። ምክንያቱም ምንም ወጪ የምታወጣው የላትም ለእኔ ብዬ ማለት ነው። ከዛ አሁን ምን አለችኝ ከዚህው እንዳለሽ ኢቃማሽን በእኔ ኮንትራት ውስጥ አድርጌ ለቢሮ ብር ከፍዬ ኢቃማሽን አሰርቼ ከዛ ሂደሽ 2 ወር ቆይተሽ ከዛ በኋላ ትሄጃለሽ። ሂደሽ ወርም ቆይተሽ 1 ወርም ቆይተሽ ትመጫለሽ። ግን መጀመሪያ ኢቃማሽን በእኔ ውስጥ አድርጌ ማሰራት አለብኝ አለች። እንደዚህ ስትለኝ ደግሞ እኔ መምጣት ስለማልፈልግ አይ ከዛ ሂጄ ኢትዮጵያ ቢሮ ተዋውዬ ነው እንጂ የምመጣው ከዚህ አልፈልግም አልኳት። እንደዛ ስላት ደግሞ ግዴታ ከኛ ጋር ጆርዳን መሄድ አለብሽ ምናምን አለችኝ እና እኔ እምቢ አልኩኝ። እና ሳምንት ሙሉ በጣም ትረብሸኛለች። ባህሪዋ ቅይር አለብኝ። በቃ ምን ብዬ ልንገርህ? እና ጭራሽ ትናንት ማታ ምን ትለኛለች? ሰውየው በጣም ተናዶብሻል፣ እሺ በይ እምቢ ካልሽ ይመታሻል አለችኝ። ይመታሻል? እምቢ ካልሽ ይመታሻል አለችኝ። አዎ የሆነ ያሳደጉ በቃ እንጃ። ከዛ በቃ እንዴት እንደዚህ ትኛለሽ በቃ ብዬ ከዛ እህቴን በባለፈው አገናኝቻት ነበር። እህቴ በቃ ከፈለግሻው 2 ሳምንትን ቢሆን ቆይታ ትመጣልሻለች ከተወደዳችሁ እንጂ አይቻልም ከሱ እንደሆነች ማሰራት አትችልም ምናምን አለቻት እህቴ ማለት ነው። ከዱባይ የተመለሰች እህት ነበረች። ከዛ እንደዚህ ብላ ትናንት ማታ እስከ 6 ሰዓት ድረስ ቁጭ አድርገው እህትሽ ቅንጭላት አይሰራም በጣም ብዙ ነገር ሲልን ቆየና ከዛ እህቴን ጠይቄ ስላት ጠይቂና እህትሽን እሺ በይ በጣም ተናዱብሻል ሰውዬው አለች። እሺ ካላሽ
ይመታሻል አለችኝ። እግዚአብሔርን አለክስ ቁጭ ብዬ ነው ያደርኩት። ምንም እንቅልፍ አላዘኝም። በቃ ፈራውኝ እና ዛሬ ቢሮ ደግሞ ቦይሳ አልመልስልኛል። ምን አልሽ? ቢሮ ቦይሳ አድርጌ ነበር አልመልስልኝ አሉ። እሺ አሁን አንቺ የምትፈልጊ ወደ ሀገርሽ መሄድ ነው አይደል? አዎ ኮንትራቴን ጨርሼ ወደ ሀገሬ መግባት ነው የምፈልገው። ኮንትራትሽ ምን ያህል ጊዜ ነው የቀረው? 4 ወር ነው 5 ወር። ግን ካምፓኒ ስለሆንኩኝ አሁን መውጣት እችላለሁ። ዛሬውኑ ከሷ ቤት መውጣት እችል ነበር፣ ግን ቢሮ አልመልስልኝ አሉ እንትን ቦይስ። እሺ ይኸውልሽ አንደኛ ነገር አትፍሪ እሺ። ማንንም መምታት አይችልም። የሆነ ሰው አሁን በግድ ሊያሳምኑሽ እየሞከሩ ነው። ይሄ የሚሆነው ጥሩ ነገር አይደለም ማለት ነው። ውስጣቸው ያለ የሰው ልጅ ጭምብሉን ስታወልቁ ጥሩ ነው ክፉ ነው። አሁን ለምሳሌ እኔ አሁን ጥሩ ነገር ሁሌ እነግራችኋለሁ አይደል? ሁሌ መልካም ነገር ምናምን እናወራለን አይደል? ትክክለኛ ማንነቴን የምታውቁት ስናደድ ነው። ስናደድ ጥፍሬን የማወጣ ከሆነ ያኔ ችግር አለ። ገብቷችኋል? ስናደድ እገልሻለሁ ምናምን የምል ከሆነ መፍትሄ ሳጣ ሌላ አይነት ጥፍር ማወጣ ከሆነ ማለት ነው። እነሱም መጀመሪያ ሊያሳምኑሽ ሞከሩ። ከዛ እምቢ ስትይ እምቢ ካለችማ ስለዚህ በኃይል እናሳምናት። ስለዚህ ይዘውሽ ብሄዱ እነዚህ ሰዎች ነገ የሰው ሀገር ወስደውሽ ቆዳሽን ነው የሚገፉልሽ ማለት ነው። መልካም ሰው ቢሆኑ እነሱ ኦኬ እምቢ ያሻለን፣ ኦኬ መብትሽን እናከብራለን እንደ መብትሽ ቢሉሽ፣ አንቺ ራሱ እኮ እነዚህ ሰዎችማ ጥሩ ሰው ናቸው እኮ ልትይ ትችያለሽ። ስለዚህ እንዳትይጂ እሺ፣ እንዳትይጂ። እንደውም ጥሩ ነው በዚህ በሀሳብ ማንም አንቺን መምታት አይችልም። አንድ ስልክ ነች፣ ቀጥታ ፖሊስ ጋር መደወል ጫፍሽን ነካለው ቢሉ። ሁለተኛ ነገር ስንት ነው የፖሊስ ስልክ? እሱ ችግር የለውም። የፖሊስ ስልክ ጉግልም ራሱ ሰርች ብታደርጊ የሳውዲ ቁጥር ተመሳሳይ ይመስለኛል 999 ነው እዛ። ኤኒዌይስ ችግር የለውም እሺ፣ እንዳታስቢ። ማለት የሚያስጨንቅ አይደለም፣ እንቅልፍ የሚያሳጣ አይደለም። መብት የላቸውም ልልሽ ፈልጌ ነው። አንቺ ባሪያቸው አይደለሽም። ለምትሰሪው ስራ ገንዘብ ይከፍሉሻል እንጂ ሀሳብሽን ጫነ ብለው በግዳ እንትን ብለው መብትሽ ነው የፈለግሽውን የማድረግ ህፃን ልጃቸው እኮ አለሽ መጥተው የሚያሳምኑሽ። ለቢሮዎችሽ ደውይ መጀመሪያ መውጣት እፈልጋለሁ ከዚህ በያቸው። ችግር የለም ወይ አልተመቻቸው ይሆናል ምናምን፣ ደውይ ደጋግመሽ ቮይስ አድርጊ። ገብቶሻል? ከዛ አልመልስ ካሉና እነሱ ጫና የሚያሳድሩብሽ ከሆነ እኔ ለፖሊስ ደውላለሁ። አደብ ያዙ። መብቴን የማቅ ሰው ነኝ። ቁፍጠን በይ እሺ። መብቴን የማቅ ሰው ነኝ። እንኳን እናንተ ቤት መስራት ቀርቶ ዛሬ ወደ ሀገር የሚሄድ እፈልጋለሁ ብል የሰው ሀገር ነው መብቴ። እንትን በይ። ፍርሃትሽን አይተው ነው እያስፈራሩሽ ያሉት ልልሽ ፈልጌ ነው። እሺ አይዞሽ። እሷ አሁን በቃ የሆነች ምንም አታውቅም ስለ መብቷ ምናምን። ለዛ ሊሆን ይችላል ህጉንም ምናምን ጓድ ማንም የልብስን ቁራጭ እንኳን መንካት አይችልም። እዛ አይ ቲንክ ሳውዲ ዱባይም ተመሳሳይ ይመስለኛል። የዚህን ሀገር እስከማውቀው ድረስ የልብስህን ጫፍ እንደዚህ መንካት አይችልም። እንኳን ሰው ይመታ ቀርቶ ይሰማል። ሰላም አሌክስ፣ እንኳን ደህና መጣሽ። እኔ እንትን ሁለት ባልና ሚስት ነበሩ። ድምፅሽ ርቋል። ኤርፎን ነው የምትጠቀሚው? ለሁልጋ ኤርፎን ነው። እሺ እንትን ባልና ሚስት ነበሩ ማለት ነው። ከዛ በእኛ በእስልምና ማለት ነው ኒካ ከታሰረ በኋላ ይሰማል ድምፄ? ይሰማል። ኒካ ከታሰረ በኋላ ሚስቱን ፈትቻለሁ ብሎ 3 ጊዜ ከተናገረ ኒካ ይደርሳል። እኔ ደግሞ አውቃለሁ ልጁ 3 ጊዜ ኒካ እንዳፈረሰ፣ 3 ጊዜ ከ3 ጊዜ በላይ ተናግሮ ኒካ እንዳፈረሰ አውቃለሁ። እሷ ግን አታውቅም፣ ሚስቱ ማለት ነው። እና ማለት ልንገራት አልንገራት ብነግራት ማጣላት ሆንብኛል ምናምን ብዬ ፈራሁኝ በጣም።
ለማን ነው ያለው? ለአንቺ ነው እንደዛ ያለው? አዎ ሁለት ነበርን ተሰባስበን በነበርነው በሳኩ ከሶስትም ጊዜ በላይ ተናግሯል ልጁ። እሺ ከዛ እኔ ለእናንተ ነው ቆይ ለእናንተ ነው ሰብስቧችሁ ነው እንደዛ ያለው የነገራችሁ? አዎ ለእኛንም በቃ ብዙ ጊዜ ይናገራል። ለሚስቱ እንትን የለው ቦታ የለው። እሺ አሁን ለእሷ ብነግራትን ማጣላት ይሆንብኛል አላውቅም፣ ብቻ ፈራዊ። ቴንክ ሶ ማች። አሁን ይህ ጥያቄ ምን መሰለሽ፣ አንደኛ በእስልምና ውስጥ ኡስታዞች አሉ አይደል? ለእነሱ ነው ይህን ጥያቄ ይዘሽ መሄድ ያለብሽ። ምክንያቱም ከትምህርቱ አንጻር እንዴት ይታያል የሚለውን ይነግሩሻል። ገብቶሻል? ምክንያቱም አንቺ ራስሽ ነሽ አሁን ይህንን ያብራራሽልኝ። 3 ጊዜ ካለ እንደዛ በቃ ፈርሷል ማለት ነው አደለ? ያ ስለዚህ ይሄ ከዚህ አንጻር እንደዚያ ነገር ተፈጥሯል። ምን ላድርግ? በዙሪያ ያለሽ ሰው ያሉ ሰዎች ናቸው እነዚህ። ምን ላድርግ፣ እንዴት ነው የሚደረገው የሚለውን ከእውቀት አንጻር መደረግ ያለበትን ይነግሩሻል እነሱ። ገብቶሻል? ስለዚህ ይህንን ጥያቄ እዛ ነው ይዘሽ መሄድ ያለብሽ። እሺ እሺ፣ አመሰግናለሁ። እሺ፣ ምክንያቱም ይሄ እውቀት ይጠይቃል። ሪፈር ነው የምንጽፍልሽ። መንፈሳዊ እውቀት ይጠይቃል። በደንብ ማብራሪያም ይፈልጋል። ገብቷችኋል? ነው አይደለም በመባል ዝም ብለን እዚህ አውርተን ብለው አይደለም። እሺ ሄሎ፣ አቤት። እንኳን ደህና ቆያችሁኝ። ሀና ካሳ ነኝ። እሺ ሀና፣ ምን እንታዘዝ? አሁን ሰሞኑን ሀና ካሳ የሚል ትሬንድ ጀምራለሁ እና አንዳንዴ ስታገኙ አፕሪሼት እያደረጋችሁኝ ሀና ካሳን ፎሎ አድርገዋት እያላችሁልኝ ቢሆን እንድትተባበሩ። የፎሎ ቻሌንጅ ነው? የፎሎ ቻሌንጅ ሳይሆን ላይክ ሰው እንዲያውቀኝ ነው የፈለግኩኝ እንጂ ፎሎ ቀስ ብሎ ይመጣል፣ ችግር የለውም። ፌመስ መሆን የምትፈልጊው? አዎ በጣም ነው የምፈልገው። ማርያምን። ለምንድነው ፌመስ መሆን የምትፈልጊው? በቃ ከልጅነቴ ጀምሮ የፌመስ ጥማት አለብኝ እና እየሞከርኩ ነው። ከታወቅሽ በኋላ ምንድን ነው እቅድሽ? ምንድን ነው? መታወቅ ነው በቃ ፕላኑ፣ ጎሉ መታወቅ ነው? አይ ከዛ በኋላ ደግሞ የራሴ ኮንቴንት አለኝ። ምንድን ነው ኮንተንትሽ? ከዚህ በፊት የጎጃም ድራማ፣ የጎጃም ጭፈራ ምናምን እሞክር ነበር። እሺ አሁን ደግሞ ከዛ አብሬት አድርጌ መምጣት ነው ያሰብኩት። አሁን መስራት ጀምረሻል ኮንተንቱን? አይ ገና አልጀመርኩም። እስኪ ቢያንስ በዚህ በሀና ካሳ ብታወቅ ብዬ ነው። በእነዛኞቹ መታወቅ ስላልቻልኩ በዚህኛው ልሞክር ብዬ ነው መጀመሪያ። እሺ ይጠቅምሽ ከሆነ አንድ ሀሳብ ልስጥሽ ከመጣሽ አይቀር። እሺ ፌመስ መሆን ምንም ጥቅም የለውም። ትርፉ ሰው ጥርስ ውስጥ ከመግባትና በየጉዳዩ ስምሽ ሴንሲቲቭ ከመሆኑ ውጭ እውነቱን ንገረኝ ካልሽኝ፣ እንግዲህ አሁን ፌመስ ነህ ካልሽኝ እኔ ባልሆን እመርጣለሁ። ለምሳሌ አሁን እንደው ሰው ሁሉ ፐብሊክ ላይ ስላወቀኝ እንጂ አሁን የገባኝ ነገር ገና ሳልሆን ገብቶኝ ቢሆን እመኚ አልሆነም። ገብቶሻል? ምክንያቱም እንደ ታላቁ እስክንድር መሆን አያዋጣሽም። የእኔ እናት ሁሉም ነገር እንትን ነው የምትሆኙ። በአጠቃላይ ለስናይፐር ተነጣጥረሽ መቀመጥ ማለት ነው ፌመስ መሆን ማለት። ትከሻሽ ሰፊ ሆኖ ነገሮችን የመሸከም አቅም ከሌለሽ ፌመስ መሆን ብቻ ሞክረሽ ልክ ፌመስ ስትሆኝ ስብር ነው የምትዩ። ሶሻል ሚዲያ ላይ ሰው ቢሰድብሽ ወይ ክፉ ነገር ቢናገርሽ ስምሽ ቢጠፋ ራስሽን በሌላ ኤነርጂ ውስጥ ነው የምታገኘው። ባትሆኝ ጥሩ ነው። አይ መሆኔ ግን በጣም ኢምፖርታንት ነው ካልሽ ሰው በተለያየ ነገር ፌመስ መሆን ይችላል። ተሳድበው ፌመስ መሆን ይችላል። ሰው ገሎ ፌመስ መሆን ይችላል። ሰው አድነውን ፌመስ መሆን ይችላል። ሰው ጠቅመውን ፌመስ መሆን ይችላል። ስለዚህ በምንድን ነው የምታወቀው የሚለውን መጀመሪያ አስቢበት። ግድ የለሽ። ገብቶሻል? 3ኛው ነጥብ ታለንትሽን አሳይ ለሰው፣ ሰዎች ይወቁት። አሁን ሀና ካሳ ነኝ አልሽ። ኦኬ ሀና ካሳ ነሽ። በቃ ሰው ሙሉ አሁን ሳቀ እዚህ ምናምን ፎሎ የሚያደርገሽ ማድረገሽ ምናምን ሰው ባዶ ነው የሚሆነው። ፋይናሊ
ግን አንቺ ታለንትሽ አሁን የጎጃም ጭፈራ ነው ብለሽኛል። ስሪ ውስቲ ጭፈራውን በየቀኑ ቪዲዮውን ስሪ ሳትታክቺ። በምንድነው በኮንሲስታንሲ ስሪው። ቪው መጣ አልመጣ ጉዳይ ሳይሆን ዝም ብለሽ አፕሎድ አድርጊ ቪዲዮ። የሆነ ሰዓት በጣም ፋኖች ኖሮች ታገኘዋለሽ። ራስሽ የሆነ የራስሽ ተከታዮች፣ የአንቺን ኮንተንት ወዳጆች። ገብቶሻል? በዚህ መንገድ አድርጊው እንጂ አሁን ገብተሻ እና ካሳነኛልሽ ኦኬ ነሽ፣ ግን ህይወትሽ ላይ የሚጨምረው ምንም ነገር የለም። የረጅም ጊዜ ቅድ ኖርሽ ልጅ ፈልጌ። እሺ እሺ፣ በጣም አመሰግናለሁ። እሺ እሺ እሺ። ሀና ካሳነኝ። ሌሎቻችሁም እከሌ ነኝ በሉ። አዲስ ደግሞ ቻሌንጅ ነው። አበሻን እኮ የሆነ መንገድ አታሳየው፣ ጓዳ አታሳየን፣ ከባድ ነን። አሌክስ ልኝ የሚል ቻሌንጅ ልጀምር ነው እና ምን ይጠበስ ይላል እና ምን ይጠበስ ስለሆኑ እከሌ ነኝ የሚል ትሬንድ ደግሞ ይጀምራሉ። አንተ ያላችሁ እከሌ ነኝ ስማቸውን ይጠብ ሄለው እንትኑ ምንድን ነው? ጉልኮሱንም ውሰዱ፣ የተሰጣችሁ የሚዋጣውንም ዋጡ። እሺ የሚዋጣ ሼልፍ ላይ ወስዳችሁ አታስቀምጡት፣ ቁም ሳጥናችሁ ላይ ይዋጥ። ግጥም ቆይ አሁን ፋሚሊ ታይም ስለሚሆን ታወራላችሁ እናንተ ራሳችሁ የገባችሁ ግጥምም ትገባበዛላችሁ ምናምን፣ ችግር የለውም። ሶሎ ጥቁጥልጥል ቆይታ ነበረን። መንገድ ላይ ጉዞ ውስጥ በተለያየ አይነት ሁኔታ ውስጥ ሆናችሁን የተከታተላችሁ የነበረው እወደዋለሁ። ይሄ ከእናንተ ጋር ማሳልፈው ቀን ሰዓት በቢሊየን ብር አልቀይረውም። እሺ ኤክስፔንሲቭ ነው ለእኔ እና ነገ በተመሳሳይ ሰዓት እንገናኛለን። የትም ቦታ የምትኖሩ በማንኛውም ሁኔታ ውስጥ ሁል ጊዜ እርስ በርሳችሁ ተዋደዱ፣ አትጠላሉ። እሺ ተከባበሩ። ተስፋ የቆረጣችሁ ሰዎች ነገ ያልፋል። እሺ ጥሩ ቀን ይመጣል። እጅ አትስጡ። እሺ እግረ ርጥብ ያርጋችሁ፣ በሄዳችሁበት ተወደዱ፣ ተከበሩ። የሰው ፍቅር ይስጣችሁ። የነካችሁት ሁሉ ወርቅ ይሁን። የሰራችሁት ይባረከላችሁ። ቁጥራችሁ ማትጨርሱትን ሲሳይና በረከት ይስጣችሁ። ሳቅ ደስታ ከፊታችሁ አይጥፋ። ሀዘን ቤታችሁ አይግባ መቼም ቢሆን። አትታመሙ። ጤና ይስጣችሁ። እሺ ሁሌም ቢሆን በሰው ፊት ፈጣሪ ክብርና ሞገስ ይሁናችሁ። እሺ ጨርሰናል። ነገ በተመሳሳይ እንገናኛለን። አሁን የፋሚሊ ታይም የእናንተ ሰዓት ነው። ገብታችሁ 1 2 ሰዓት 3 ሰዓት ምናምን ይኖረናል። እኔ ሚዩት አድርጌ አንዳንድ ስራዎችን እንሰራለሁ። እንደውም እናንተ ማውራት ትችላላችሁ።